ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አሁን የተሰማ አዲስ ሰበር ዜና፣ በኢራን ያለው ጦርነት ወደ ማብቂያው ተቃርቧል። ፕሬዚዳንት ትራምፕ ዋሽንግተን ዲሲ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ ግቡን እየመታ መሆኑን፣ ጦርነቱ ወደ መደምደሚያ መቃረቡን ይፋ አስታወቀ። ፕሬዚዳንቱ በሰጡት መግለጫ ባለፉት ቀናት በተወሰዱ የተቀናጁ ወታደራዊ እርምጃዎች የኢራን መከላከያ አቅም በከፍተኛ ደረጃ መዳከሙን ጠቁመዋል። በተለይም የሀገሪቱ የባህር ኃይልና የአየር ኃይል መዋቅሮች በከፊል ሆነ በሙሉ መፈራረሳቸው ገልጸዋል። ፕሬዚዳንት ትራምፕ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በጉዳዩ ላይ ውጤታማ የድምፅ ውይይት ማድረጋቸው ተገልጿል። ውይይቱም የኢራን ቀውስ በአጭር ጊዜ ውስጥ ለመፍታት የሚያስችሉ ስትራቴጂካዊ መፍትሄዎች ላይ መክረዋል። ሁለቱ ሀያላን ሀገራት በቀጠናው ሰላም ለማስፈን በጋራ ለመስራት መስማማታቸው ታውቋል። ፕሬዚዳንት ትራምፕ ስለ ኢራን የወደፊት አመራር ሲናገሩ አስተዳደራቸው የተሻሉ የፖለቲካ አማራጮችን እየመረመረ መሆኑን አረጋግጠዋል። ሆኖም አንድ ግልጽ ማስጠንቀቂያ ሰጥተዋል። ከሙጅታባ ካሜኒ ጋር ምንም አይነት ግንኙነት ሆነ ድርድር አይኖርም፣ እውቅናም አንሰጠውም። ይህ የፕሬዚዳንት ትራምፕ መግለጫ በመካከለኛው ምስራቅ ለዓመታት የቆየውን የፖለቲካ ትኩሳት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። እናንተስ በዚህ ጉዳይ ምን ታስባላችሁ? ፑቲን የኢራንን ጦርነት በፍጥነት ለማቆም የሚያስችል የሰላም እቅድ ለትራምፕ አቀረቡ። እንደ ጀሩሳሌም ፖስት ዘገባ ከሆነ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሰኞ ዕለት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ተወያይተዋል። በውይይቱ ወቅት ፑቲን አሁን ያለው የኢራን ጦርነት በአጭር ጊዜ ውስጥ ለማቆም የሚያስችል የሰላም ውሳኔ ሀሳባቸውን ለትራምፕ አጋርተዋል። የክሬምሊን የውጭ ጉዳይ ረዳት ዩሪ ኡሽኮቭ ለጋዜጠኞች እንደገለጹት ሁለቱ መሪዎች ከኢራን ጉዳይ በተጨማሪ የሩሲያ ዩክሬን ጦርነትና በቬኔዙዌላ ያለውን ሁኔታ ከዓለም አቀፍ የነዳጅ ገበያ አንጻር በጥልቀት መክረዋል። ፑቲን ቀደም ብለው በሰጡት መግለጫ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዓለም አቀፍ የኤነርጂ ቀውስ ማስከተሉንና በሆርሙዝ የባህር ወሽመጥ በኩል የሚደረግ ነዳጅ ትራንስፖርት ሙሉ በሙሉ ሊቆም እንደሚችል አስጠንቅቀዋል። ሩሲያ በዓለም ሁለተኛ የነዳጅ ላኪና ግዙፍ የተፈጥሮ ጋዝ ክምችት ባለቤት መሆኗን የጠቀሱት ፕሬዚዳንቱ የአውሮፓ ደንበኞች ወደ ረጅም ጊዜ ትብብር ለመመለስ ፍላጎት ካላቸው ሩሲያ አብሮ ለመስራት ዝግጁ መሆኗን ገልጸዋል። ይሁን እንጂ ምዕራባውያን ሀገራት ባለፉት 4 ዓመታት ከሩሲያ ዩክሬን ጦርነት ጋር ተያይዞ በተጣሉ ማዕቀቦች ምክንያት በሩሲያ ነዳጅ ጋዝ ላይ ያላቸው ጥገኝነት በእጅጉ ሲቀንሱ ቆይተዋል። አሁን የተከሰተው የኢራን ጦርነትና የነዳጅ ዋጋ መናር ግን ምዕራባውያን ለከፋ ኢኮኖሚ ፈተና እንደዳረጋቸው ይገኛል። የፑቲንና የትራምፕ ንግግርም ይህንን ዓለም አቀፍ ቀውስ ለመፍታትና የኃይል ሚዛኑን ለማስተካከል አዲስ በር ሊከፍት እንደሚችል በዲፕሎማቶች ዘንድ ታምኖበታል። ማክሮን የሆርሙዝ ባህር ወሽመጥን እንደገና ለመክፈት ያለመ የመከላከያ ተልዕኮ ይፋ አደረጉ። በቆጵሮስ ፖፎስ ወታደራዊ ሰፈር የተገኙት የፈረንሳይ ፕሬዚዳንት ይህ ተልዕኮ ሊከናወን የሚችለው ግጭቱ እጅግ አሳሳቢ ደረጃ ካለፈ በኋላ መሆኑን አስረድተዋል። ማክሮን አክሎም ዓላማቸው ኢራን በምትወስደው የአጸፋ እርምጃ ጥቃት የተሰነዘባቸውን ሀገራት ሁሉ በመደገፍ በጥብቅ የመከላከያ እርምጃ ላይ ብቻ የተመሰረተ እንደሆነ አጽንኦት ሰጥተዋል። የፈረንሳይ ፕሬዚዳንት በዛሬው ዕለት በምስራቅ ሜዲትራኒያን ባህር ከቆጵሮስ አቅራቢያ የሚገኘውን በእስራኤል እና በአሜሪካ ኢራን ላይ ኦፕሬሽን መጀመርን ተከትሎ ወደ ስፍራው የደረሰውን ቻርልስ ደ ጎል አውሮፕላን ተሸካሚ መርከብ ለመጎብኘት ቀጠሮ ተይዞላቸዋል። 11 ሀገራት የኢራንን ድሮኖች ለመመከት የዩክሬን ድጋፍ መጠየቃቸው ተገለጸ። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ 11 ሀገራት የኢራን ሰራሽ ድሮኖች እንዴት መመከት እንደሚቻል የኬቪን ቴክኒክ ልምምድ ድጋፍ መጠየቃቸው አስታወቁም። ፕሬዚዳንቱ ይህንን ያሉት ኢራን ለአሜሪካና ለእስራኤል ጥቃቶች አጸፋ ለመመለስ መካከለኛው ምስራቅ የድሮን ጥቃቶችን በስፋት እያሰማራች ባለችበት ወቅት ነው። ዩክሬን ከሩሲያ ጋር በምታደርገው ጦርነት ሩሲያ በብዛት የምትጠቀምባቸውን የኢራን ሰራሽ ድሮኖች በማክሸፍ ረገድ ከፍተኛ ልምድ ማካበቱ ይታወቃል። ዜሌንስኪ እንደገለጹት እነዚህ 11 ሀገራት ዩክሬን በጦር ሜዳ ያገኘችውን ቴክኖሎጂና የመከላከያ ስልት ለመጋራት ፍላጎት አሳይተዋል። ኢራን በመካከለኛው ምስራቅ የምታደርገውን የድሮን እንቅስቃሴ በቀጠናው ላይ ስጋት መፍጠሩን ተከትሎ የዩክሬን ጦርነት ልምድ ለሌሎች ሀገራት የደህንነት ዋስትና እየሆነ መምጣቱ ተመልክቷል። ዩክሬን እስካሁን በመቶዎች የሚቆጠሩ የኢራን ድሮኖችን መታ መጣሉ የምትገልጽ ሲሆን ይህ ስኬትም በዓለም አቀፍ ደረጃ የድሮን መከላከያ ቴክኖሎጂን ለሚፈልጉ ሀገራት እንደ ትልቅ ምንጭ እንድትታይ አድርጓታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ጦርነት እያገረሸ መምጣቱ እና የድሮን ጥቃቶች መጨመር አገራቱ ፊታቸውን ወደ ኪየቭ እንዲያዞሩ ዋነኛ ምክንያት መሆኑ ተነግሯል።
ዓለም የማንም ግል ንብረት አይደለችም። ዢ ጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ። የቻይናው ፕሬዝዳንት ሺ ጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የሚቆጣጠር ፍላጎት እንደሌላ ገልጸው ይልቁንም ዓለምን የእኛ ናት ብለው ከሚያምኑት አካላት ነፃ ለማውጣት እንደሚሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካ ፍጥጫ አዲስ ምዕራፍ ላይ አድርሶታል። ፕሬዝዳንቱ ይህንን መልእክት ያስተላለፉት የቻይና ወታደራዊ ዝግጅትና ዘመናዊ ጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ዢ ጂንፒንግ አጽንኦት የሰጡት የዓለም ጥቂት ኃያላን ሀገራት ንብረት መሆን እንደሌለባትና የቻይና ወታደራዊ እንቅስቃሴም ዓላማው ይህ እንደሆነ ነው። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገር ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይገልጻሉ። ጦርነቱ ሊያበቃ የሚችለው ከኔታንያሁ ጋር ተመካክረን ነው። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚቋጨው በእስራኤል ፍላጎት መሆኑን ተናገሩ። ትክክለኛው ጊዜ መቼ እንደሆነ የኔታንያሁ ምልክት ይወስናል ብለዋል። ትራምፕ ለአንድ የእስራኤል መገናኛ ብዙሃን በሰጡት አስተያየት ጦርነቱ ሊያበቃ የሚችለው ከኔታንያሁ ጋር ተመካክረን ነው ሲሉ ተናግረዋል። ዘመቻው ልናቆም እንችላለን ያሉት ፕሬዝዳንቱ የመጨረሻውን ውሳኔ ወስናለሁ በማለት ገልጸዋል። እስራኤል ታጠፋ የነበረችውን ሀገር እኛ ቀድመን አጥፍተናታል ብለዋል። ፕሬዝዳንቱ ስለ ጦርነቱ ወደፊት ዕጣ ፈንታ በተመለከተ ለቀረበላቸው ጥያቄ አስፈላጊ ነው ብዬ አላምንም ሲሉ መልሰዋል። አሜሪካ በኢራን ላይ በወታደራዊ እርምጃ ማሳካት የፈለገችውን አሳክቻለሁ ብላ እንደምታምን ገልጸዋል። ነገር ግን የእስራኤል በተናጠል ጥቃት ማድረሱን ልትቀጥል እንደምትችል ተጠቁሟል። ሳዑዲ አረቢያ ነዳጅ ምርቷን መቀነስ ጀመረች። ለዚህ ዋነኛ ምክንያት በዓለም አቀፍ ደረጃ የነዳጅ ዝውውር እጅግ ወሳኝ የሆኑ የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪ ፈታኝ በመሆኑ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ፈታኝ እንዲሆን አድርጎታል። ሳዑዲ አረቢያ በቀን ከ7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው በዚህ መስመር ቢሆንም አሁን ግን መርከቦች ማለፍ ባለመቻላቸው ነዳጁ ሳይላክ ተከማችቷል። የተመረተ ነዳጅ የሚቀመጥባቸው ታንከሮች በፍጥነት እየሞሉ በመሆናቸው ምክንያት አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፋ ምርቱን ለመቀነስ ተገዳለች። ኩዌት፣ የተባበሩት አረብ ኤሚሬትስ፣ ኢራቅ በተመሳሳይ ሁኔታ ምርታቸውን ቀንሰዋል። ሳዑዲ በሆርሙዝ ሰርጥ ምክንያት ነዳጇን በየብስ በኩል ወደ ቀይ ባህር ያንቡ ወደብ በመውሰድ ለመላክ እየሞከረች ነው ተብሏል። ነገር ግን በዚህ በኩል ያለው የማስተላለፊያ መስመር በሰርጡ በኩል የሚላከውን ያህል ከፍተኛ መጠን የመሸከም አቅም የለውም። በዚህ ምክንያት አሁንም ከፍተኛ መጠን ያለው ነዳጅ ለገበያ መቅረብ አልቻለም። ይህ ክስተት በዓለም ኢኮኖሚ ላይ ከፍተኛ መናወጥ እያስከተለ ነው። የነዳጅ ዋጋ በበርሜል $100 በላይ ዘሏል። የጂ7 ሀገራት ነዳጅ ዋጋን ለማረጋጋት ራሳቸውን የአንድ ጊዜ ክምችት ወደ ገበያ ለማውጣት እየሞከሩ ነው። የሆርሙዝ ሰርጥ በዓለም ላይ ካለ የነዳጅ ዝውውር 20% የሚስተናገድበት ወሳኝ መስመር በመሆኑ መዘጋቱ ለረጅም ጊዜ ከቀጠለ የዓለም አቀፍ የነዳጅ እጥረት ሊባባስ ይችላል። መረጃው የብሉምበርግ ነው። ከፌዴራል መንግስቱ ጋር እየተደራደርኩ አይደለም። ህወሓት የሻዕቢያ ወታደር የለም በእኛም በቂ ነን ጀነራል ምግባይም። ህወሓት ባወጣው መግለጫ ከፌዴራል መንግስቱ ጋር ምስጢራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ እና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎች የፌዴራል መንግስቱ እያሰራጨ ይገኛል ሲል የወቀሰ ሲሆን አሁን ላይ ከፌዴራል መንግስቱ ጋር ምንም አይነት ንግግር እያደረጉ እንዳልሆነ ገልጸዋል። ይህ የህወሓት መግለጫ የወጣው ከ2 ዓመት በፊት በቤተ መንግስት የተከናወኑ ስብሰባዎችን የሚያሳዩ ምስሎች ከሰሞኑ በስፋት በድጋሚ መሸራሸራቸውን ተከትሎ የተፈጠረውን ብዥታ ለማጥራት ነው። ምስሎቹ የተሰራጩት በፌዴራል መንግስቱ በኩል ስለመሆኑ በግልጽ የታወቀ ነገር ባይኖርም ህወሓት ግን ምስሎችን ያሰራጨው የፌዴራል መንግስቱ ነው ብለዋል። እንዲሁም የፌዴራል መንግስቱ እንዲህ አይነት ሐሰተኛ መረጃዎችን የሚያሰራጨው ህዝቡን ከመሰረታዊ ጥያቄዎች ለማዘናጋት ሲሉ አክለው ገልጸዋል። ይህ በእንዲህ እንዳለ ጀነራል ምግባይ የኤርትራ ሰራዊት ወደ ትግራይ መግባቱን አስተባብለዋል፣ ክደዋል። የኤርትራ ሰራዊት በትግራይ ቁልፍ የሚባል ስፍራዎችን እንደተቆጣጠረ ዓለም አቀፍ ሚዲያዎች ጭምር ሲዘግቡ መሰንበታቸው የሚታወስ ሲሆን ጀነራሉ ግን አሁን የኤርትራ ሰራዊት ገብቶ የሚያገኘው የፌዴራል መንግስቱ አሳልፎ በሰጣቸው እንደ ኢሮብ ባሉ አካባቢዎች ነው እንጂ ትግራይ ውስጥ የለም እኛ በቂ ነን ሲሉ ተናግረዋል።